ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። ትግራይን ወደ ፌደራል መንግስቱ ስርዓት ለመመለስ ምንም አይነት ጥረት አልተደረገም ሲል ህወሓት ወቀሰ። ህወሓት መሰረታዊ የፖለቲካ ውይይት ገና አልተደረገም፣ ትግራይንም ወደ ፌደራሉ መንግስት ስርዓት ለማስገባት ምንም አይነት ጥረት አልተደረገም ሲል ዛሬ ባወጣው መግለጫ ወቅሷል። በዶክተር ደብረጽዮን ገብረሚካኤል የሚመራው ድርጅቱ ውሸትን መደጋገም እውነት አያደርግም ሲል ባወጣው መግለጫ በትግራይ ክልል በተለያዩ ጥቂት የአካባቢ መስተዳድሮች የተወሰዱት መደበኛ የህግ ማስከበር እርምጃዎች በአቶ ጌታቸው ረዳና አዲስ አበባ በሚገኙ አንዳንድ ከፍተኛ የመንግስት ባለስልጣናት በግጭት ማቆም ስምምነቱ ላይ ያነጣጠረ ነው ማለታቸው ሐሰተኛ ነው ሲል ገልጿል። ስምምነቱና ሌሎችም ውሎች እንደተጠበቁ ሆነው አሁንም የኢትዮጵያ መከላከያ ሰራዊት ያልሆኑ ታጣቂዎች የትግራይን ምዕራባዊ ዞን እንዲሁም በትግራይ ሰሜን ምዕራብ፣ ደቡብ፣ ምስራቃዊና መካከለኛ ዞኖች ውስጥ የሚገኙ በመሆኑ የትግራይ ህዝብ በባዕድ ወረራ እየተሰቃየ ይገኛል ሲል ህወሓት አሳስቧል። በመጀመሪያ ደረጃ ህዝቡን ያፈናቀሉና የዘር ማጥፋት ያደረሱበት ወንጀለኞች አሁንም በርካታ ቦታዎችን ተቆጣጥረው ስለሚገኙ በሚሊዮን የሚቆጠሩ ተፈናቃዮች ወደ ቤታቸው መመለስ አይችሉም። እነዚህ ተፈናቃዮች ለ5 ዓመታት ያክል በጊዜያዊ መጠለያ ካምፖች ውስጥ እየማቀቁ ይገኛሉ ብሏል። ህወሓት እንዳስታወቀው የፌዴራሉ መንግስትና በትግራይ የሚገኙት ወኪሎቹን ተጠያቂነትን ለማስፈን አልተሞከረም። ትግራይን ከፌዴራላዊ ስርዓቱ ጋር ለማዋሃድ የተደረገ ጥረትም የለም። ምንም አይነት ግዙፍ የመልሶ ማቋቋምና የመልሶ ግንባታ ፕሮግራሞች አልተተገበሩም። እንዲሁም መሰረታዊ የፖለቲካ ውይይት ገና አልተጀመረም ሲል ተችቶ ሁለቱም ይህንን የመመለስ ፍላጎት አላሳዩም ብሏል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የግጭት ማቆም ስምምነቱን በቀን ልቦናና በስምምነቱ መሰረት ተግባራዊ ለማድረግ ከመስራት ይልቅ አንዳንድ ምናባዊ አንጃዎች በመንግስታቸው ላይ እንቅፋት ሆነዋል ማለትን መርጠዋል ሲል የወቀሰው ህወሓት ይህ ፍጹም ልብወለድ ነው። ማንም ቢሆን የኢትዮጵያ መንግስትን ስምምነቱን ከመተግበር ሊያግደው አይችልም። የኢትዮጵያ መንግስት ራሱ ቢፈልግ የሚሆን አይደለም፣ ምክንያቱም ያ በተግባር የማይቻል ነው ሲል አስታውቋል። ህወሓት የመከላከያ ሰራዊት ያልሆኑ ኃይሎች ዛሬ ከትግራይ ለቀው ቢወጡ በተፈናቃይ ካምፖች ውስጥ ያሉ ሰዎች የሚተኩስባቸው አካል እንደሌለ ካረጋገጡ የማንም ሞግዚትነት ሳያስፈልጋቸው በውስን ድጋፍ ብቻ ወደ መኖሪያ ቀያቸው መመለስ ይችሉ ነበር ብሏል። ሚኒስትሩ ዶክተር ጌዲዮን ጢሞቴዎስን አሳሳች አስተያየት በመስጠት የወቀሰው የዶክተር ደብረጽዮን ህወሓት አቶ ጌታቸው ረዳ በተጋነነ መልኩ በተደጋጋሚ የሚያቀርቡትን አስተያየት በማጠናከር ህወሓት ተከፋፍሎ አንደኛው ቡድን ችግር ፈጣሪ ሆኗል የሚል ሀሳብ መስጠታቸውን አውግዟል። በራሳቸው ምክንያት ድርጅቱን ለቀው ለመውጣት የወሰኑት ጥቂት ሰዎች ብቻ ወጥተዋል። ይህ ደግሞ ለፖለቲካ ፓርቲዎች አዲስ ነገር አይደለም ያለው ህወሓት እንደ ፖለቲካ ፓርቲ ጉዳዩን በኢትዮጵያ ውስጥ ያሉትን ሁሉም የፖለቲካ ድርጅቶች በሚመለከተው ህግ መሰረት ለማድረግ ዝግጁ ነኝ ብሏል። በዚህ ጥያቄ ህጋዊ ይዘት ላይ አንዳንድ ውይይቶችና ስምምነቶች ቢኖሩም የኢትዮጵያ መንግስት ድርጅቱን ከስራ ለማገድ ወስኗል ሲልም ገልጿል። ችግሮቹን ሚዲያ ላይ በማጋጋልና የዲፕሎማሲ ማህበረሰቡ ጋር እያጋነኑ በመናገር የሚፈታ ባይሆንም በተቻለ መጠን በቀላሉ የሚፈቱ ናቸው ያለው ህወሓት ለስምምነቱ ተፈጻሚነት ቁርጠኛ መሆኑንም ገልጿል። በተመሳሳይ ዜና ክልሉ ወደ ግጭት የሚገባበት ሁኔታ እንደሌለ ሌተናል ጀነራል ታደሰ ወረደ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ሴክሬታሪያት ኃላፊ ሌተናል ጀነራል ታደሰ ወረደ ትላንት አመሻሹን በሰጡት መግለጫ ፖለቲካዊ ችግሩ የተፈጠረው በክልሉ ውስጥ መሆኑን ተከትሎ በክልሉ አቅም የሚፈታ በመሆኑ ቀድሞውንም ወደ ግጭት የሚያመራ ነገር እንዳልነበርና በቀጣይም ወደ ግጭት የሚያመራ ነገር እንደማይኖር ተናግረዋል። የፌዴራሉ መንግስት በኃይል ብቻ ሳይሆን በሰላማዊ ሁኔታም ቢሆን ፖለቲካችን ውስጥ ጣልቃ እንዳይገባ ነው ጥረት ሲደረግ የነበረው ያሉ ሲሆን የፌዴራል መንግስት የስምምነቱ አካል እንደሆነ በማስታወስ ችግሮችን በስምምነቱ መሰረት በውይይት የመፍታት ስራዎች እንዳሉም ጠቁመዋል። ጊዜያዊ ምሕዳር የፌዴራሉ መንግስት የስምምነቱ አንድ አካል ነው። የጊዜያዊ አስተዳደሩ ፕሬዝዳንት የሚሾመው በፌዴራል መንግስት ነው። ችግር ካለም በዚህ መንገድ ነው የሚፈታው። ስለሆነም የፌዴራል መንግስት ከትግራይ ጋር ግጭት ውስጥ የሚገባበት ሁኔታ አይኖርም። ልዩነቱን ተከትሎ ከውጭ ከሚመጣ ኃይልም ጋር ሆነ በውስጣችን የሚፈጠር ግጭት አይኖርም። ነገር ግን ችግሩ አሁን ይበልጥ ተወሳስቧል። ወደ ዞንና ወረዳዎች ወርዷል። ወደ ህዝቡም ጭምር ወርዷል። እንደ መጀመሪያው ለመፍታት ቀላል አይሆንም። ቢሆንም ግን የችግሩ መፍትሄ አሁንም በእጃችን ነው።
የፖለቲካ አለመረጋጋቱ ጉዳይ በስምምነቱ መሰረት የሚፈታ ነው የሚሆነው። ፈራሚዎች አደራዳሪዎችን ባካተተ መልኩ ንግግር እያደረጉበት ነው ያለው። ትግራይ የሰራዊትም ሆነ የፓርቲ ማዕከል ሊሆን እንደማይችል መገንዘብ ይገባል። ማዕከል መሆን የሚችለው መንግስት ነው። ስለዚህ መንግስትን ማስተካከል፣ ክፍተቶቹን ማስተካከል የሚለው ቅድሚያ የሚሰጠው ነው። ተፈናቃዮችን ከመመለስና ሌሎችም በስምምነቱ የተካተቱ ጉዳዮች የልዩነቱ ምንጭ እንደሆኑ የገለጹት ጀነራሉ፣ ነገር ግን የተለያዩ ጫፎችን ይዞ የመጽናት እንጂ ወደ መሃል የመምጣት ልምድን አለማካበታችንም ችግሩን አባብሶታል ብለዋል። ዲዲአርን በሚመለከት የሐሳብ ልዩነቶች መፈጠራቸውን ጠቅሰው መውረድ ያለበት የትጥቅ መጠን አንዱ አከራካሪ ጉዳይ መሆኑንም አስረድተዋል። በዚህ ሳምንት የነበሩትን ውሳኔዎች፣ መግለጫዎችና ከዲፕሎማቶች ጋር የተደረገውን ውይይት መመልከታቸውን የገለጹት የጸጥታ ኃላፊው ነገሮችን መስመር ማስያዝ እንደሚያስፈልግ ተረድተናል ነው ያሉት። ከፌዴራሉ መንግስት ጋር መስማማት ከተቻለ ዓለም አቀፉን ማህበረሰብ በጋራ ሆኖ ስላለው ሁኔታ ማስረዳትና እገዛ ማግኘት እንደሚቻልም አመልክተዋል። የሰራዊቱ አመራሮች ከኤርትራ ጋር ግንኙነት ጀምረዋል በሚል በጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ እንዲሁም በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የቀረበውን ክስ በሚመለከትም ከሻዕቢያ ጋር ምንም አይነት ግንኙነት የለንም የሚል ምላሽ ሰጥተዋል። ዓላማችንም ሆነ ፍላጎታችን የጦርነት ተሳታፊ መሆን ሳይሆን ትግራይን የጦርነት አውድማ እንዳትሆን መታደግ ነው ሲሉም ተደምጠዋል። ሁሉም ጀነራላቱን የብሎም እኔ የሰራዊቱ መሪ ነኝ። በፖለቲካ አመራሮች መካከል ፖለቲካዊ ልዩነቶች ተፈጥረዋል። ጦርነትን በጋራ ነው ያለፍነው። አሁንም በጋራ ነው ችግሮችን እያለፍን ያለነው። ከሻዕቢያ ጋር የሚደረግ አንዳችም ግንኙነት የለም። እዚህ ውስጥ ከሻዕቢያ ጋር የመገናኘትን ግብ ከግምት ማስገባት ያስፈልጋል። የፌዴራሉን መንግስት ለመጣል ተስፋ ቆርጠን ሻዕቢያ ላይ ለመለጠፍ ነው? እኔ ይህ አይገባኝም። በኢትዮጵያና ኤርትራ መካከል ውጥረት እንዳለ እያየን ነው። ትግራይ ከዚህኛው ወይም ከዚያኛው ለወገን የምትልበት አቅም ላይ አይደለችም። ህዝቡ ከባድ ጦርነትን አሳልፏል። ቁስሉ እስካሁን ትኩስ ቁስል ነው። ፖለቲካዊ ውጥረቱም ህዝቡ እንኳን ሊያገግም ጭራሹን ስጋት ውስጥ እንዲገባን ያደረገው ባለንበት ሁኔታ የጦርነት ተሳታፊ አለመሆን ብቻ ሳይሆን የጦርነት አውድማ እንዳንሆንም ነው ጥረት እያደረግን ያለ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ላይ ሐሙስ መጋቢት 4 ቀን 2017 ዓ.ም በአዲስ አበባ በሰጡት ማብራሪያ ትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ፣ የኤርትራ መንግስት አንደኛው እንደሆነ አውቃለሁ ሲሉ ህወሓትና የጸጥታ ኃይሉ በበኩላቸው በሬ ወለደ ውሸት ነው በማለት ውድቅ ማድረጋቸው ይታወሳል። አንጎላ የሀገሪቱ ዋና ተቃዋሚ ፓርቲ ባዘጋጀው ጉባኤ ላይ ለመሳተፍ የመጡ ኢትዮጵያውያንን ጨምሮ በርካታ የአፍሪካ የተቃዋሚ የፖለቲካ አመራሮችን ወደ ሀገሯ እንዳይገቡ መከልከሏ ቁጣ አስነስቷል። ከኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሞዛምቢክና ደቡብ ሱዳን የመጡ ቪዛ ያላቸው እንዲሁም በሀገሪቷ ሲደርሱ ቪዛ ለመውሰድ ሲጠባበቁ የነበሩ ፖለቲከኞች ወደ ሀገራቸው እንዲመለሱ መደረጋቸውን በመላው አፍሪካ የሚገኙ የተቃዋሚ ፓርቲዎች ስብስብ የሆነው ፕላትፎርም ፎር አፍሪካን ዲሞክራትስ ባወጣው መግለጫ አስታውቋል። የታንዛኒያ ተቃዋሚ ፓርቲ መሪ ቱንዱ ሊሱ የሞዛምቢኩ ቬንሲዮ ሞንድላን እና የቦትስዋና የቀድሞ ፕሬዝዳንት ኢያን ካማንን ጨምሮ ሌሎች አመራሮች በዲሞክራሲ ላይ በሚደረገው ጉባኤ እንዲገኙ የአንጎላ ተቃዋሚ ፓርቲ ዩኒታ መጋበዙን አስታውቋል። የኮሎምቢያ የቀድሞ ፕሬዝዳንት አንድሬስ ፓስታራና የዛንዚባር የመጀመሪያ ምክትል ፕሬዝዳንት ኦትማን ማሱድ ኦትማንን ጨምሮ 24 ፖለቲከኞች ያለምንም ማብራሪያ በአንጎላ የአውሮፕላን ማረፊያ ለ9 ሰዓታት ያህል እንዲቆዩ ተደርገዋል። ፖለቲከኞቹ ቢለቀቁም በርካቶች በረራቸው እንዳመለጣቸው ፕላትፎርም ፎር አፍሪካን ዲሞክራትስ ገልጿል። የአንጎላ መንግስት ይህንን ለማካካስ አውሮፕላን ለማቅረብ ቃል ገብቶ የነበረ ቢሆንም ይህንን አለመተግበሩን ፓድ አክሎ አትቷል። የአንጎላ መንግስት ወደ ሀገሪቱ እንዳንገባ የወሰደው እርምጃ ሊገለጽ የማይችልና ተቀባይነት የሌለው ነው ሲሉ የታንዛኒያው ቱንዱ ሊሱ በኤክስ ገጻቸው አስፍረዋል። ነገር ግን የሀገሪቱ የስደተኞችና የውጭ ዜጎች አገልግሎት ምንጭ እንደገለጹት መባረሩ የተከሰተው በቪዛ ሂደት ውስጥ በተፈጠረው ስርዓትን ያልተከተለ አሰራር ነው። በዚህም የተነሳ ሞንድላን ማለትም የሞዛምቢኩ ተቃዋሚ ፓርቲ መሪን ጨምሮ 13 ተከታዮቻቸውን ወደ ግዛት እንዳይገቡ የተከለከሉት በዚህ ምክንያት ነው ብለዋል። ዘገባው የቢቢሲ ነው።
ውድ ሪፖርተር ፕላትፎርም ፎር አፍሪካን ዲሞክራትስ ገልጿል። የአንጎላ መንግስት ይህንን ለማካካስ አውሮፕላን